ዛሬ ስለ ስፍራ ነው ማካፈላችሁ። ሃሌሉያ አሜን። ሃሌሉያ። ምንድነው ስፍራ? ስፍራህን አትልቀቅ በሚል አጭር የእግዚአብሔርን ቃል እንነጋገራለን። ዋናው ግቤ ስለ መንፈሳዊ በሰማያዊ ስፍራ አስቀመጠን የሚለውን ነው። እሱን ግን አሁን አልነካውም። በሚቀጥለው ዙር እሱን እናያለን። ግን ከብሉይ ኪዳን እግዚአብሔር ስለ ስፍራ እንደው ለምን ትኩረት አድርጎ ብዙ ቦታ ላይ ስለሚናገር ከዛ አጭር ነገር እንነጋገራለን። ክብር ለኢየሱስ ይሁን። ቆመን አንድ ስፍራ ነብና እንጸልያለን። የምናውቀው ክፍል ነው። አንደኛ ነገሥት 21 ስለ ናቡቴ ነው። የእዝራኤላዊውም ለናቡቴ በሰማሪያ ንጉሥ አክዓብ ቤት አጠገብ የወይን ቦታ ምን ነበረው ይላል። አክዓብም ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ ወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ እሰጥሃለሁ፣ ልዋጭ የተሻለ እሰጥሃለሁ፣ ወይም ብትወድ ግምቱን ገንዘብ እሰጥሃለሁ ብሎ ተናገረው። ናቡቴም አክዓብን የአባቶችን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ አለው ይላል። እስቲ እግዚአብሔር ያርቅልኝ በሉ። እስቲ ያው እግዚአብሔር ከኛ ያርቀው። ርስታችንን ከመስጠት የአባቶችን ርስት ከመስጠት ያርቅልኝ አለው ይላል። እስራኤላዊው ናቡቴ የአባቶችን ርስት አልሰጥህም ብሎ ስለተናገረው አክዓብ ተቆጥቶ ተናደው ወደ ቤቱ ገባ። ባልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም ይላል። እንጸልያለን። አባት ሆይ ስለዚህ ምሽት እጅግ አድርገን እናመሰግንሃለን። ቃልህ እውነት ነው፣ ሕያው ነው፣ ዛሬም ይሰራል። እግዚአብሔር ሆይ በኢየሱስ ክርስቶስ በመካከላችን ድንቅ የሆነውን ሕይወት የሆነውን መንፈስ የሆነውን ቃልህን ትናገረን ዘንድ ነው እጸልያለሁ። እኔን ታናሹን ባሪያህን እርዳኝ። እንደተናገርከኝ እግዚአብሔር ሆይ መልእክት ማስተላለፍ የሚችልበትን አቅምና ጉልበት ስጠኝ። ለሰሚዎች እግዚአብሔር ሆይ የጥበብን ቃል ይረዱ ዘንድ በኢየሱስ ስም ሰሚ ጆሮ፣ አስተዋይ ልቦና እንድትሰጠን እጸልያለሁ። ቃልህ እንዳይነገር የሚገዳደር ማንኛውም የክፉ ሐሳብ በኢየሱስ ስም የተወጋ ይሁን፣ ፈጽሞ ይፍረስ፣ በናዝሬቱ በኢየሱስ ስም አሜን። ሃሌሉያ። ክብር ለጌታ ይሁን። ስፍራህን አትልቀቅ። እስቲ ስፍራዬን አልለቅም በሉ። እግዚአብሔር የሚሰራው ነገር አለ በስፍራችን። አሜን። ባስቀመጠን ስፍራ እንድንሆንለት በሚፈልገው ስፍራ የሚሰራው ነገር አለ። ምክንያቱም በመጽሐፍ ቅዱሳችን በተለይም ደግሞ በብሉይ ኪዳን ስታዩ እግዚአብሔር ከዘፍጥረት ጀምሮ ሰውን እንኳን ሲያበጅ ሲሰራ ሰውን ሲፈጥር ምን አደረገ? እንዲያበጀው እንዲንከባከበው ዘንድ በኤደን ገነት በምትባል ስፍራ አስቀመጠው ይላል። ሰው በዛ ቦታ መሆንም ባይችልም ትልቁ ውድቀት ክርስቶስ እስኪመጣ ድረስ ያደረሰው ነገር ከዚህ ስፍራ መልቀቅ፣ ሰው ስፍራውን መልቀቁ ነው። ይህ ስፍራ ጌታ ለአብርሃምም ራሱ ምንድን ነው ያለው? እኔ ስፍራ ሰጥሃለሁ፣ ወደ ማሳይቤ ቦታ ውጣ አለው። ደግሞ ከግብፅ ጀምሮ እስከ ታላቁ እስከ ኤፍራጥስ ወንዝ ድረስ ለአንተና ለሕዝብ ለዘላለም ለልጆች እሰጣለሁ። ያንን ስፍራ ለአንተ እሰጣለሁ። ያ ስፍራ የዓለም ታሪክ እስከ ዛሬ ድረስ ቀጥሎ ያለ ነው። እስከ ዛሬ ድረስ እግዚአብሔር ያኔ ከስንት ሺህ ዓመታት በፊት ለአብርሃም የተናገረው ስፍራ በዓለም ታሪክ ላይ እስከ ዛሬ ድረስ ትልቅ መጋደል የሚደረግበት ነው። እርሱ ብቻ ሳይሆን ዓለም ራሱ የሚጠቀለልበት ጌታ ኢየሱስ ሲናገር የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ ያኔ አንባቢው አስተውል ይላል። ለምን? ያ ስፍራ አንድ ቀን ያመጻው ልጅ የሚገለጥበት ስፍራ። ትልቅ የምንጠብቀው የጌታችን የኢየሱስ ክርስቶስ መምጣት፣ ዳግም መምጣት፣ ተገልጦ መምጣትን የሚያሳይ ስፍራ ነው። ለያዕቆብም እግዚአብሔር ብዙ ነገር ብሎታል አይደል እንዴ? ተገልጦለት ይህ ስፍራ የሰማይ ደጅ ነው አለ። እግዚአብሔር በተለያየ ጊዜ ለብዙ ሰዎች በስፍራቸው ተገልጧል። መጽሐፍ ቅዱሳችን እሱን ነው የሚያስተምረው። ለሙሴም ለኢያሱም ራሱ ስታዩ የቆምክባት ስፍራ የተቀደሰች ነችና ጫማህን አውልቅ ብሏቸዋል። ስፍራ በእግዚአብሔር ቤት ውስጥ በእግዚአብሔር አሰራር ውስጥ እጅግ ትልቅ ትኩረት አለ።
ስለዚህ ሰው የተሰጠውን ስፍራ እግዚአብሔር እንዲቀመጥ እንዲሆን የሰጠውን ስፍራ አለመልቀቅ ይገባል። በተለይ ደግሞ በሚቀጥለው ስንነጋገር ይሄ ሰማያዊ ስፍራ የሚባለው በተለይ ለኛ ለአዲስ ኪዳን ስለሆነ ብሉይ ኪዳን እንደ ጥላ የምንጠቀምበት ስለሆነ ነው። መጀመሪያ እሱን ዛሬ ኢንትሮዳክሽን ፓርቱን የተወሰነ ነገር የምናየው። ሰዓቴ ስለሄደ በጣም አጭር ነው የማደርገው። እንግዲህ ኢዝራኤላዊው ናቡቴ በአክዓብ ቤት አጠገብ ቆንጆ የሆነ የወይን እርሻ ነበረው ይላል። ናቡቴም አክዓብም ንጉስ ነው እንደምታውቁት፣ ፓላስ አለው በሰማሪያ። እንደገና በእስራኤል በሚባለው ስፍራ ደግሞ ቤት አለ። በቤቱ አጠገብ አንድ የወይን እርሻ ተገኘ። ስለዚህ ይሄንን የወይን እርሻን ስጠኝ አለው። ወይ በልዋጭ የተሻለውን እሰጥሃለሁ ወይ ደግሞ በገንዘብ ተካልሃለሁ አለ። ጠያቂው ማን ነው? ንጉስ ነው። እንደምታውቁት ይሄን ስፍራ ብዙ ጊዜ ተምረን ሊሆን ይችላል። ጠያቂው ንጉስ ነው። ለጠየቀው ነገር ደግሞ በጉልበት ወስደዋለሁ እያለ አይደለም። ነገር ግን ተተኪ የሆነ የሚተካ ነገር፣ ተስተካካይ የተሻለ ነገር እሰጣለሁ እያለ ነው። ካልሆነም ደግሞ ግምቱን በደንብ አድርጌ በገንዘብ እሰጣለሁ። ናቡቴ ግን እምቢ አለ። ኖ። እንዴት ናቡቴ እምቢ አለ? ምንድነው ምክንያቱ? እንዲያው አይተኬ ምድር ስለያዘ ነው ወይ? አይተኬ ስፍራ ስለያዘ ነው ወይ? ወይስ በጣም የለሰለሰ የሚገርም የወይን ፍሬ የሚሰጥ ስፍራ እሱ ብቻ ስለሆነ ነው ወይ ናቡቴ እምቢ አለው? ዋይ ናቡቴ አይተኬ እንዲያው ሊተካ የሚችል ተመሳሳይ የማይገኝለት ስፍራ ስለሆነ ነው ወይ ናቡቴ እምቢ አለው? እንዴት የንጉሱን ጥያቄ ተላለፈ? የጠየቀው እኮ ንጉሱ ነው። ለናቡቴ የስፍራው አይተኬ መሆን አይደለም፣ ለስፍራው ተመሳሳይ ተለዋጭ ቦታ ማግኘት አለማግኘት አይደለም። ለርሱ የተስፋ ቃል፣ እስቲ አሜን በሉ። የኪዳን ምልክት ነው። እስቲ አሜን። የኪዳን ምልክት፣ የተስፋ ቃል ምልክት፣ የእግዚአብሔር ቃል አስታወሰ። ንጉሥ ትዝ ባይለው እንዲህ የሚል ቃል፣ እንደዚህም የእስራኤል ልጆች ርስት ከነገድ ወደ ነገድ በምንም አይተላለፍ። ከእስራኤል ልጆች እያንዳንዶቹ ወደ አባቶቹ ነገድ ርስት ይጠጋ። ዘውልቁ 36 ላይ ቁጥር 7 ከነገድ ወደ ነገድ አይተላለፍ የሚል ከሺህ ዓመት በፊት የተነገረ ቃል አለ። እርሱን ያውቃል። ተስፋ ቃል አለ። የእግዚአብሔር ቃል እርሱን ይዞ ነው ናቡቴ ኖ ያለው። ንጉሥ ጠይቆ ናቡቴ የአባቶቼን ርስት እሰጥ ዘንድ እግዚአብሔር ከኔ ያርቅ ይላል። የአባቶቼን ርስት እግዚአብሔር የሰጠኝ፣ ከእግዚአብሔር የተላለፈልኝ፣ ደግሞ ለማንም እንዳይተላለፍ፣ ከአንዱ ነገድ ወደ ሌላው እንዳይተላለፍ የተሰጠኝ ስፍራን ከምሰጥ ሞቴን እመርጣለሁ አለ። እስቲ አሜን በሉ። የሚገርም ጅግነት። ለንጉሱም እኮ ቃል ተነግሯል። ሕዝቅኤል 46 ላይ እንዲህ የሚል ቃል አለ። አለቃው የሕዝቡ አለቃ ማለት ነው፣ ሕዝቡን ከይዞታቸው ያወጣቸው ዘንድ ከርስታቸው በግድ አይውሰድ የሚል ትእዛዝ አለ። አለቃውም ሕዝቡ ከይዞታቸው ያወጣቸው ዘንድ ከርስታቸው በግድ አይውሰድ፣ ሕዝቤ ሁሉ ከይዞታቸው እንዳይነቀሉ ከገዛ ይዞታው ለልጆቹ ርስትን ይስጥ ይላል። ተመልከቱ፣ ጠያቂው ለእግዚአብሔር ቃል ግድ የለውም። ንጉሥ ሆነው ንግስናውን ያገኘው በእግዚአብሔር ነው። ሄዳችሁ እዩት አንደኛ ነገሥት ላይ እግዚአብሔር ተነግሮት ነው፣ ግን ግድ አልነበረው። ለናቡቴ ግን ርስቴን አላስነጥቅም አለ። እስቲ አሜን።
ስፍራይን ፈጽሞ አልሰጠም። ንጉሥ እኮ ልዋጭ ሊሰጠው አስቧል። ልዋጭ ብዙ ሰው በልዋጭ የከበረውን ጥሏል እኮ። በጣም በልዋጭ የከበረን ነገር መጣል። ጌታ ኢየሱስ እንደ ምሳሌ የተናገረ ያ ልጅ በልዋጭ የአባቱን ቤት ጥሎ የሄደ ገንዘብ ብቻ አይቶ ሲመለስ ባሪያ ልሆነ ያለ መብቱን እንኳን የሚያስጥል በልዋጭ። እኛ ሀገር አለ ልዋጭ የሚባላል። ምን የመሰለ ብራንድ ሲጠባችሁ ለሌላ ለሚሆነው እንዳሰጡ በፕላስቲክ ይለውጡላችኋል። ምን አይነት እርግማን ነው በእውነት ነው። የተጠቀምነውን ነገር ለሚያስፈልገው እንዲያው ቸርነት እንዳናረግ ልዋጭ እያሉ ይዞራል በየቤቱ። ደሞ የሚሰጡም ፕላስቲክ። አረ የከበረ ነገር አለን። እስቲ አሜን። በምንም የማይለወጥ ናቡቴ እኮ ስፍራ ነው ኖ አለ። ጌታ ኢየሱስንም ጠይቆታል እኮ ሰይጣን ደፋር ስለሆነ የዓለምን ነገስታት ክብራቸውን አሳይተውት ማለት ወድቀ ብትሰግድ ይሄን እኮ ሰጣል ወይ? ጌታ ግን ቃሉን ሃሌሉያ በቃል ነው እምቢ ያለው። ስንቶቻችን እግዚአብሔር ያለንን ቃል በእውነት ይዘን እንቆማለን ወገኖች? ና ወድቀ ብትሰግድ ወደ ተራራ አውጥቶት የተሻለ ነገር እኔ እሰጥሃለሁ ብሎት ነው። ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። አረ ክብር ለኢየሱስ ይሁን። የተነገረን እግዚአብሔር ቃል አለ በምንም የማይለወጥ። እስቲ አሜን። ሁኔታ የማይለውጠው ቃል በምንም አይነት ውስጥ ታልፎ ቢኮን የማይለወጥ እውነት አለን። እስቲ አሜን በሉ። ዛሬ እንዳልኳችሁ ያንን መንፈሳዊ ስፍራ የሚለው ሰማያዊ ስፍራ የተቀመጥንበት የሚለውን እሱን ቃል ዛሬ አልነካውም እንዳልኳችሁ። እግዚአብሔር ግን ስፍራ ሰጥቶናል። እስቲ አሜን በሉ። ስንቶቻችን በስፍራችን ተገኝተናል? ብዙዎቻችን ከስፍራችን ስንወርድ ስፍራን ማስጠበቅ። አረ ጌታ ስሙ የተባረከ ይሁን። ስፍራን ማስጠበቅ ወገኖች፣ በጌታ ያገኘናቸው ስፍራዎች አሉ። በጣም ነገሩ መንፈሳዊ ነው የምናገረው እንዳንለቅ። ምሳሌ 27:6 ላይ ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው። ስፍራውን እግዚአብሔር የሰጠው ስፍራ መንፈሳዊ ከፍታ፣ መንፈሳዊ ህይወት፣ መንፈሳዊ እይታ ጥሎ የሚሄድ ቤቱን ጥሎ እንደሚሄድ ወፍ ነው አለ። ስፍራ የሌለው ማለት ነው፣ ማረፊያ የሌለው። በቤተ ክርስቲያን ደረጃ እንኳን በዚህ ዘመን እንደሱ ነው። ሰው እግዚአብሔር አንድ ቦታ ወገኖች፣ እግዚአብሔር ስፍራ ሰጥቷል ለሰው ሁሉ። እስቲ አሜን በሉ። በስፍራችሁ ይመጣል ጌታ። በስፍራችን ይመጣል። በስፍራችሁ ያከብራችኋል ጌታ። በስፍራችሁ እግዚአብሔር የሚገባችሁን ይሰጣችኋል። እስቲ አሜን በሉ። ስፍራ የማይገድበው ጌታ ነው። ነገር ግን ሰው ታዞ በስፍራው እንዲቀመጥ ግን ጌታ ይፈልጋል። ብዙ ሰው አንዱ ቸርች ጥሎ ሲሄድ እንኳን ምንም ግድ የለው በዚህ ዘመን። ምንም ብሎ ሲቀይር ስፍራዬ ወዴት ነው የምታሰማራኝ ብሎ እንኳን የሚጠይቅ የለ። እግዚአብሔር ግን የፕሪንሲፕል አምላክ ነው። እስቲ አሜን። ስፍራን አለመተው እምቢ አለው። ንጉሱም አክዓብ አዘነ፣ ወደ ቤቱም ገባ፣ ለሚስቱም ነገራት። ታሪኩን ታውቃላችሁ። ሚስቱም እንዲያረገች ነገሩን መንፈሳዊ ያረጋዋለሁ አለች። ጾም አሳውጃለሁ አለች።
ጾም አሳውጃለሁ መንፈሳዊ ያረጋለሁ ምስክር ደግሞ 2 አዘጋጀዋለሁ ህጋዊ ያረጋዋለሁ ስለዚህ ናቡቴን በመንፈሳዊ ክስ ከስቼው በህግ አስፈርድበታለሁ አለች እንዳለችው ማደረገች ደብድበው ገደሉት ይላል ስፍራውን የማይለቅ ለማይለቅ ሰው እግዚአብሔር ይነሳል እስቲ አሜን በሉ ጌታ ተነሳ አረ ጌታ ተነሳ አሜን በስፍራው ለሚገኝ ሰው ጌታ ይነሳል ወገኖች በምንም አይነት ሁኔታ ቢሆን ጌታ ተነሳ እነኚህ ባልና ሚስት አክዓብና ኤልዛቤል ማለት በጣም ምድርን ያጎለመቱ ምድርን ያጨማለቁ ሰዎች ናቸው ያረከሱ አጸያፊ ነገር በእግዚአብሔር ዘንድ ያደረጉ ስለ አክዓብ ሲናገር የናባጥ ልጅ ኢዮርብዓምን ያሳተው ህዝቡን ያሳተበት ያ ኃጢአት ያ በደል በርሱ ፊት እንደቀላል ሆኖ ታየው ስለዚህ የሚጨምር ነገር አደረገ የሲዶናውያን ንጉስ የሆነችውን ኤልዛቤልን አገባ ይላል በዓልንም ደግሞ አመለከ ይላል በዓል ለምን እንደሚያመልኩ ታውቃላችሁ ዘር ለማግኘት አየር ሁኔታን ለማወቅ እንደገና ደግሞ በጦርነት ጊዜ ድልን ይሰጣል ብለው ስለሚያስቡ አስታሮትንና በዓልን አመለከ ህዝቡን አሳተ የናባጥ ልጅ ኢዮርብዓም ራሱ ወገኖቼ ሆይ እነኛን የጥጆች ምስልን ያስቀመጠበትና ህዝቡ 10 ነገድ እንዲስት ያደረገው ለምን እንደሆነ ታውቃላችሁ ህዝቡ ወደ ኢየሩሳሌም እንዳይሄድ እግዚአብሔር ወደሚሰማው ስፍራ እንዳይሄድ ነገሩ መንፈሳዊ ነው የሚገርም እኮ ነገሩ መንፈሳዊ ነው እግዚአብሔር አይኖቼ ወደዚህ ናቸዋል ወደዚህ ወደሚጸለየው ጸሎት አይኖቼ ዘወትር ናቸው ጆሮቼም ወደዛ ናቸዋል ጌታ እርሱን ህዝቡ ወደዛ እንዳይሄድ ስለዚህ ይሄው ከግብጽ ያወጣን እነኚህ ናቸው ብሎ ኢዮርብዓም ህዝቡን አሳተ አክዓብ ደግሞ ያ ስህተት ያ አጸያፊ የሆነው ነገር በፊቱ ቀላል ነች ምን አላት ብሎ ጨመረ ነቢያትን አስገደለ ምድሪቱን አሰቃል አጨማለቁ በኃጢአት እግዚአብሔርን የሚያስቆጣ ነገር አደረጉ በጉልምትናቸው ምድሪቱን አጸያፊ እንድትሆን አደረጉ የእግዚአብሔር ነቢያትን አስገደሉ ታውቃላችሁ ታሪኮቻቸውን ይህን ሰው ነው ናቡቴን ነው ያለ አረ በዚህ ዘመን ምድሪቱን የሚያጎለምት መንፈስ አለ እርሱን ነው እንለዋለን እስቲ አሜን በስፍራ ለሚቀመጥ ሰው እግዚአብሔር ባስቀመጠን ስፍራ ስንሆን ናቡቴ ስፍራዬን አልለቅም ያለ ሰው ሲገደል እግዚአብሔር ተነሳ እነሆ እግዚአብሔር ከስፍራው ይወጣል ወረደም ይላል ወደ ምድርም ከፍታ ይረግጣል ይላል እግዚአብሔር ከስፍራው ይነሳል ይወርዳልም በምድርም ከፍታም ላይ ይረግጣል እግዚአብሔር ተነሳ ተመልከቱ ኤልያስ ብዙ ነገር አድርጓል ብዙ ንጽጽር ደስ አይለኝም ግን እንዲሁ እንደ ሰው አነጻጸርኳቸው ኤልያስ ያደረገው ነገር 3 ዓመት ተኩል ሰማያት ተዘግቷል አዘግቷል 450 ነቢያትን የበዓል ነቢያትን አሳርዷል የእግዚአብሔር ቁጣ በንጉሱ ላይ ሲመጣ ታዩ ብዙ ነገር ኤልያስ አድርጓል ልክ ናቡቴን ሲነካ ግን እግዚአብሔር ተነሳ እስቲ አሜን በሉ something አለ ማለት ነው ከስፍራ ጋር እግዚአብሔር ስፍራውን ከማይለቅ ሰው ጋር እግዚአብሔር something አለ አረ ስፍራዬን አልለቅም በሉ ወገኖች ስፍራችሁን አትልቀቁ እግዚአብሔር ተነሳ ናቡቴ ሲገደል እግዚአብሔር አላስቻለው ምድሪቱን እኮ ብዙ ነገር አድርጓል እስከዛ ድረስ እግዚአብሔር ታግሷል አሁን ግን የማይነካው ቃሉን የማስነካው ናቡቴ ሲነካ እግዚአብሔር ግን ዝም አላለም እስቲ አሜን ገለ ወረስከውን ደምህን ውሾች ይልሳል
የናቡቴን ደም እንደላሱ ያንተንም የሚስትህም የዘርህም በሙሉ ደም ውሾች ይበላሉ ይልሳሉ አለ ጌታ። እግዚአብሔር ተነሳ። ከስፍራ ጋር እግዚአብሔር ጉዳይ ያለው እስቲ አሜን። አዎ ወገኖቼ በዚህ ዘመን በጣም ምድሪቱን ያጎለመተ በጣም ብዙ ጉልምትና አለ። ብዙ በእናንተ የሚጠረግ እግዚአብሔር ከእግዚአብሔር ጋር ስትጀግኑ በስፍራችሁ ቆማችሁ እግዚአብሔር ሆይ የት አለ ስትሉት እግዚአብሔር የሚሰራው ስራ አለ። እስቲ አሜን በሉ። አዎ አለ፣ ጌታ አለ የሚሰራ ነገር ወገኖቼ። ብዙዎቻችን የተሰጠን መንፈሳዊ ስፍራ አላወቅነውም፣ አልተረዳነውም። የቱ ጋር እንዳለን፣ አድራሻችን የቱ ጋር እንደሆነ፣ ስፍራችን የቱ ጋር እንደሆነ፣ በእግዚአብሔር ቤት ውስጥ ስፍራችን የቱ ጋር እንደሆነ አልተረዳነውም። እግዚአብሔር እንደዚህ ከናቡቴ ጋር ከሰራ፣ ከአንድ ሰው ጋር ከሰራ ወገኖች ከ10 ነገድ አንድ ሰው ተገኘ። እስቲ አሜን። ጌታ ተነሳ። ጠርጋለሁ አለ፣ እጠርጋለሁ አለ እግዚአብሔር። እጠርጋችኋለሁ። አክዓብ የለ፣ ኤልዛቤል የለ፣ ልጆቹም በሙሉ እግዚአብሔር እጠርጋለሁ አለ። እስቲ አሜን። በእናንተ ምክንያት እግዚአብሔር የምድሪቱን ርኩሰትን ይጥረግ። እስቲ አሜን በሉ። ጌታ ወገኖች ዝም ብለን እንዳንኖር፣ እያየን እንዳንኖር ጌታ በእናንተ የሚሰራው ስራ አለ። እስቲ አሜን በሉ። በስፍራችሁ ስትጠብቁት፣ በስፍራችሁ ከእግዚአብሔር ጋር እንደ ቃሉ ስትቆሙ፣ ቃል ይዞ ነው የቆመው ናቡቴ፣ ቃሉን ይዞ ነው የቆመው። አይተላለፍ ወደ ሌላው ነገድ ይላል። የአባቶችን ርስት አላስነካም አለ። እስቲ አሜን። ርስታችንን አናስነካም፣ አናስነካም። ፈጽሞ የገባን እውነት አለ፣ ያንን እውነት አናስነካም። እስቲ አሜን። በዚህ ምድር ወገኖች ብዙዎች አስነክተዋል። ለዛ ነው በየቤተ ክርስቲያኑ ባንዲራ የሚታዩት። ብዙ ምድሪቱን ተጨማለቀች፣ ረከሰች፣ ጉልምትና ሞላ። የሚሰማ የለ። ኖ የሚል ጥቂት ነው። እግዚአብሔር እንደ ናቡቴ አይነቶቹን ያስነሳ። አሜን በሉ እስቲ። አዎ ኖ የሚሉ በፍጹም የሚሉ ዋጋ የሚከፍሉ ወንድና ወንድ ሲጋቡ ዝም ብለን እኮ አየን። ሴትና ሴት ሲያጋቡ በቤተ ክርስቲያን ይፈቀዳል ሲባል እግዚአብሔር ነው፣ እግዚአብሔር የነሱ አምላክ ነው ሲባል፣ አዎ የሰው ሁሉ አምላክ ነው። እግዚአብሔር ኃጢአተኛን እንጂ ኃጢአተኛን ይወዳል፣ ኃጢአትን ግን ፈጽሞ ይጸየፋል። ስፍራችን የተቀደሰ ነው። እስቲ አሜን በሉ። ከኛ ጋር ጌታ መስራት ይፈልጋል። እስቲ ከኔ ጋር መስራት ይፈልጋል በሉ። ከአንቺ ጋር መስራት ይፈልጋል እግዚአብሔር። ካንተ ጋር መስራት ይፈልጋል። ከእያንዳንዳችሁ ጋር ግን ፖዚሽናችንን እንወቅ። በጌታ ያገኘነው ፖዚሽን እንወቅ። አሁን ሰዓት ስለሌለኝ ነው በሚቀጥለው እሱን ስለማነሳው። እንደዚሁ ተመላለስን እኮ እንደዚሁ ዝም ብለን በቃ እንገባለን። ዓለም እንደፈለገ ሲሆን ኤልዛቤልና አክዓብ ምድሪቱን እንደዛ አጸያፊ ሲያረጉ በግሉምትናቸው ሲያምሷት እግዚአብሔር እንደተናገረው ኤልዛቤልን ውሾች በሏት። እስቲ አሜን በሉ። የጀገነ ስፍራውን የጠበቀ ከጌታ ጋር የሚሰራ ወገኖች እግዚአብሔር ከናንተ ጋር ይቆማል። እስቲ አሜን። ይቆማል። እግዚአብሔር ይነሳል። እስቲ አሜን። ነው እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታው ላይ ይረግጣል፣ ይፈርዳል ጌታ። እስቲ አሜን በሉ። አሁን መፍረድ አልጀመረም ጌታ። ጥቂቱን ጸሎታችን አልሰማም። ወንድና ሴት ብቻ ነው የምናውቀው እስኪባል ድረስ በዋይት ሃውስ ትእዛዝ አልወጣም። እግዚአብሔር ይሰራል። እስቲ አሜን። ጥቂት ሰው ካገኘ ዛሬ የምድሪቱን ጉልምትና እግዚአብሔር አሁንም ይጠርጋል። እስቲ አሜን። አስቸኳይ ፍርድ እግዚአብሔር አስቸኳይ ፍርድ። ስፍራችሁን በስፍራችሁ ስትጠብቁ አስቸኳይ ፍርድ ይደረግላችኋል። እስቲ አሜን በሉ። ጌታ ታማኝ የሆነ ጌታ፣ ክብር ለኢየሱስ ይሁን።
አክዓብ ንስሐ ገባ፣ ተዋረደ በእግዚአብሔር ፊት። ጌታ ምህረት አደረገ። ባንተ አላረግም በልጆች ዘመን አርጋለሁ አለው። ግን እሱም ቢሆን ሲሞት ሰረገላው የታጠበው የቱ ጋር እንደሆነ ታውቃላችሁ? ናቡቴ የተደበደበበት ስፍራ ላይ ነው። አቤት እግዚአብሔር ሲበቀል! አረ እግዚአብሔር ይበቀል! እስቲ አሜን። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ። እስቲ አሜን በሉ። የሰው ጠላት የለንም። የመንፈስ ጠላት ግን ስፍራን የሚጋፋ መንፈስ ግን አለ። ስፍራን የሚያስለቅቅ። ስፍራችሁን አትልቀቁ። የአክዓብ 70 ልጆች እዩ አስጠራና አንገታቸውን አስቀላ። የ70ው መጥቶ የት ነው? ኢዝራኤል በሚባለው በናቡቴ እርሻ ነው የተሰበሰበው። አቤት እግዚአብሔር ሲሰራ! አረ እግዚአብሔር ይሰራል። እስቲ አሜን በሉ። ቃሉ ዛሬም ይሰራል። ይሄ በብሉይ ኪዳን ነው። የአዲስ ኪዳኑን በሚቀጥለው እናያለን። ስፍራውን የማይለቅሰው ለጠላት መረገጥ እግዚአብሔር ምክንያት ያደርጋል። ስፍራችሁን ስትለቁ ነው። ሰው ስፍራ ለቀው እኮ ነው ይሄ ሁሉ የመጣው። ስፍራችንን ለቀን በጌታ ግን እንደገና ተመለሰ። እስቲ አሜን በሉ። እሱን ነው እስኩን እስከ ጀምር ድረስ ዛሬ አጭር ጊዜ ስለሆነ ውርሳችን ምንድነው? የኛ ውርሴን አላስነካም ያለው እኛ እኮ ያው መንፈስ ከመንፈሳችን ጋር ሆኖ ይመሰክራል የእግዚአብሔር ልጆች እንደሆነን ይላል። ልጆች ከሆነን ደግሞ ወራሾች ነን። እስቲ አሜን። የልጅነት ስልጣን እኮ አለን እኛ ማናስነካው። እኔ እግዚአብሔር ልጅ ነኝ። እስቲ አሜን። የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ ሆነን ነው የጀመርነው። ለመሆን አይደለም ያመን ሆነን ነው። ስናምን ሆነን። እስቲ አሜን በሉ። ጅማሩ እንደሱ ነው። ገና አሁን እግዚአብሔር ልጅ ለመሆን አይደለም ምኖረው፣ ሆኜ ነው የጀመርኩት። እስቲ አሜን። ስፍራዬ እሱ ነው። ውርሴ ነገ ሄጄ የምወርሰው ውርስ ያለው እሱ ጋር ነው። ያ መንፈስ ደግሞ ከመንፈሴ ጋር ሆኖ ይመሰክራል ይላል ሮሜ 8:16 ላይ ስፍራችን በእግዚአብሔር መገኛ ውስጥ ነው። እስቲ አሜን። ከእግዚአብሔር መገኛ ውስጥ አትውጡ። በህልውና ውስጥ ብዙ ሰው የእግዚአብሔር ህልውና ትዝ የሚለው ቸርች ሲመጣ ነው። መንፈሱ ከመንፈሳችን ጋር እሺ፣ ሰዓት ስለሌለ እዚሁ ላይ ልጨርስ። ያ ሃሌሉያ። ብዙ ችግራችን የሚነሳው እግዚአብሔር የሰጠንን ስፍራ ባለማወቅ ነው። በመንፈስ ዓለም ያለንን ስልጣን ያለንን ስፍራ ባለማወቃችን ነው ብዙ ችግር ያለው። ብዙ ዝም ብለው ወጥተን ገብተን በብዙ እንደሌላው የምንጨነቀው፣ የምንፈራው፣ የምንደነግጠው ስፍራ አንልቀቅ። እስቲ አሜን። ምድር እየባሰባት ነው የሚሄደው። እየከፋት ብዙ ነገር እየተበላሸ ነው የሚሄደው። ስፍራችሁን አትልቀቁ ይላል ጌታ። እስቲ አሜን። ባለፈው ልባችሁ አይታወክ። ለጊዜው ልባችሁ አልታወከም ለምትሉ ነገ አይታወቅ። ልብ የሚያውክ ነገር ስለሚመጣ ቀድሞ ይናገራል ጌታ። ዛሬም ስፍራችሁን አትልቀቁ። ምድር ምንም ጋራንቲ የላት። ስፍራችሁን አትልቀቁ። ያንን መንፈሳዊነታችንን አንለቅም። እስቲ አሜን። መንፈሳዊ ሰዎች ነን። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ ይላል ዳዊት። በቃ እግዚአብሔር ስሙ ይባረክ። የሚቀጥለው ሳምንት የሚቀጥለው ጊዜ የምናየው ምዕራፍ ኤፌሶን 2:6 ላይ 7 ያለው በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እስቲ አሜን። ይሄንን ነው የምናየው። ሰማያዊ ስፍራ የተቀመጠን
እስቲ አሜን በሉ። ለጊዜው እሱ ያዙ። ስፍራችሁን አትልቀቁ። እስቲ ስፍራዬን አልለቅም በሉ። ስፍራዬን አልለቅም። እግዚአብሔር ስራ ጉዳይ ያለው አሜን። አዎ ከናንተ ጋር ጉዳይ ያለው ክርስትና ወገኖቼ የምንቀንሰው አይደለም የምንጨምረው ነው። ጴጥሮስ እንዳለ በጎነትን፣ እምነትን፣ ዕውቀትን፣ ራስን መግዛት፣ እግዚአብሔርን መምሰል ጨምሩ ነው። ወንድማማቾች መዋደድ፣ ፍቅርን ጨምሩ። በተገለጠን ለእውነት መኖር ነው። እስቲ አሜን። የተገለጠለት ቃል አለ ለናቡቴ በሱ ነው እምቢ ያለው። ቢሞትም ግን እግዚአብሔር ስራን ሰራ። አሜን። በናቡቴ ምክንያት እግዚአብሔር ጠረጋቸው። አክዓብን፣ ኤልዛቤልን። መንፈሷ ዛሬም ይሰራል። በአዲስ ኪዳን ዘመንም ሰርቷል። ዛሬም ራሱን ቀይሮ ይሰራል። በማን ነው እግዚአብሔር የሚጠርገው? በአንተ ነው። እስቲ በኔ ነው በሉ። እስቲ በኔ ነው በሉ። በእናንተ ነው፣ በኔ ነው። ጌታ ይጠርገዋል። እስቲ አሜን። ዝም ስለምትላት የምነቅፍብህ ነገር አለኛል። ዝም ቤተክርስቲያን ዝም ትላለች። አይገርማችሁም? ዝም ህዝቡ እንዲሰስን እያደረገች ዙሪያ ገባው በሙሉ በኃጢአት እየታመሰ ጉልምትና በምድር ላይ እንደዚህ የሆነ ቤተክርስቲያን ዝም ትላል። ቤተክርስቲያን ማለት እኮ እኛንን ዝም ያለንን ስልጣን ያለንን ስፍራ አልተጠቀምንም። እስቲ ጌታ እንድንጠቀም ይርዳን። አሜን። ክብር ለጌታ ይሁን። እስቲ ለጌታ ክብር። ሃሌሉያ ሰይ ሃሌሉያ እንጸልያለን። ክብር ለጌታ ይሁን።